አብርሃም ማለት ነው። ምን ነው እንደዚህ እንትን አሳ በቤንዚል ጥበሱልኝ አልከው? በሰላም ነው እንደዚህ የምትበጣጠሰው? ተቀነጣጠስክ? ምን ነው እንደዚህ አንተን እንደው እንደ አንተ ወንድ ቢሆን ኖሮ ማለት ነው አንተ ዝግዝቅ አድርጎ ነበር አንተን በርባጣን። ክብረ ቢስ ክብረ የለህም አንተ ማለት ነው። እንዴት ነው የምትናገራት? ገና ለገና አንደኛ ነገር የልጅክ እናት፣ ሁለተኛ ልጅህን እኮ በሆዷ ይዛለች እና እንዴት ነው ዝቅ ከፍ እያልክ የምትናገረው? እባክህ እንዴት ነው የሚያደርግ? ቆይ ምን ብጥስጥስ አደረገክ እንደዚህ እንዴ? ምን ነው ያዙኝ ልቀቁኝ አልከው? አይደለም አንተ ለምን ሄርሜላ ጋር ቀርቶ ለምን ሌላ 11 ሴቶች ደርባ አትንጠለጠልባቸው? መንዘላዘል መቼም ከአንተ እንትን አልተለመደም እንዴ። እስከ ዛሬ ምን ነው የወለደችውም እኮ ብቻውን ነበረ። ብቻውን ነው ስንት ፈተና አይታ ስንት ስቃይ አይታ ይሄ ልጅ ዛሬ ልጄ ለማለት የበቃክ። ምን ነው ከዚህ በፊት እንደተቸገረ የሆነ ነገር ላይ ያደረስከው ነገር አስመሰልክና ምን ነው ተበጣጠስክ? እንደዚህ ብጥስጥስ አልክ? ምን ነው አንተም እኮ ኤቶች አሉክ እኮ ሌላ ወንድ መጥቶ ኤቴን እንደዚህ ቤት ብናገርክ ምንድን ነው የሚሰማክ? ምን ብጥስጥስ አልክ? እንደዚህ የምትሆነውን ነገር አጣክ? ምን ነው ተዝረከረካ? አሁን የምትናገረውን ላጭ ነው የሚለው የምታወራ ነገር ራሱ ማለት ነው። ለነገሩ ከዚህም ቢማር አይጠበቅም ይባላል አይደል? ከእንዳንተ አይነት ጨምላቃና ልክስክስ ወንድ ማለት ነው መልካም ነገር ከአፉ ይወጣል ብሎ መጠበቅ ራሱ ዘበት ነው። ከአንድ አንተ አይነት ላጫም በየሄደበት የምዝረከረከው ወንድ ማለት ነው መልካም ነገር ከአንደበቱ ይወጣል ብሎ መጠበቅ ራሱ በጣም እንደ ሞኝነት መቆጠር ነው። ገባክ አይደለ? ወራዳን የመጨረሻ ባለጌ ነህ ማለት ነው። የልጅን እናት ያላከበርከው ለማን ልትሆን ነው? ማንን ልታከብር ነው? ጭራሽ ልጅንም አልፈልግም። እውነትህን ነው። ፈልገ ይጣክ እንዳልልክ ርግመን ነው የሚሆንብክ። ባለጌ ጨምላቃ፣ በጣም ነው የሚታናድደው። በጣም ማለት ነው። ገባክ አይደለ? ሩታ ማለት ነው ፈልጋክ እንዳይመስል ጨምላቃ። እስከ ዛሬም በራሷ ብርታት፣ በራሷ ጎብዝና፣ በራሷ ጥንካሬ፣ በራሷ ጀይንነት ነው ዛሬ እዚህ ጋር ቆመ ያያት እንጂ አንተ የሆነ ነገር አድርገህለት አይደለም። ዳኒና ሜሪ ደግሞ ከሷ አጠገብ ሆኖ እሷን ስለደግፋት ስላበረታታት ለምን ካጠገቧ ተገኛቸው ነው ማለት ነው። እውነትህን ነው። አውርተ ሞት ልብክ ውልቅ ብሏል። አውርተ ማለት ነው አንተ እንደፈለግክ ላዩ ላይ እየፈነጨከ ቀን እሷ ጋር ሌላ ቀን ማታ ሌላ ሴት ጋር ልትሄድ ይሄን ነበረ ያማረክ? እንደዚህ ማደረግ ነበረ ያማረክ? በጣም ነው የሚጠናድደው። በጣም የመጨረሻ ወራዳ ሰው ነህ ማለት ነው። ገባክ አይደለ? ለነገሩ ለራሱ ክብር የሌለ ሰው ራሱን የሚቀመጥበት የሚያቆምበትን ቦታ የማያውቅ ሰው እንዴት ነው ሌላ ሰው ሊያከብር የሚችለው? ለራሱም አልሆንክም ለራስክም አልሆንኩ እንኳን ለሩታና ለልጅክ ማለት ነው። ክብረ ብስ ክብር የለህም አንተ። በጣም የመጨረሻ ወራደ ሰው ነህ ማለት ነው። የልጅን እናት ያላከበርከ ማንን ልታከብረው ነው? አንተ ሰውዬ አንተ እኮ እንትን አለክ፣ ኤቶች አሉክ እኮ አንተ፣ ሴት ልጆች አሉክ እኮ አንተ። እንዴ እንዴት ነው? አረ ሼሚን ውርክ፣ ትንሽ ሼሚን ውርክ። የምትናገረውን እንደዚህ ላጭ የምልህን ነገር እንትን ጭራሽ ሄርሜላን ከሩታ ጋር ታወዳድራት አለክ አይደለም? ቆማ ሩታ ሞታ ትበልጣለች። ያችን ላጫም ልክስክስ ውሽማህም ማለት ነው። ገባክ አይደለ? ለነገሩ አንድ አይነት ናቸው አንተና እሷ ማለት ነው። ገባክ አይደለ? አንድ አይነት ናችሁ። ወንድን ወንድ ላይ ሴትን ሴት ላይ የመደረብ አማላችሁ ነው ማለት ነው። እንደ ሞያ ቆጥራችሁ ነው እንዴ? ገባክ አይደለ? ሩታ ከጥፍር ቆሻሻ ውስጥ አትቆጥርህም አንተን ማለት ነው። መስሎክ ነው ለማኝ። ምን ይመስላል ንገሩኝ ባይኔ። አንተ በጣም ባለጌና ጨምላቃ ነህ ማለት ነው። በጣም ነው የምታስጣላ። የምትዘጋ ታቅለሸልሻለች ጭራሽ ማለት ነው። የምትናገረውን የማታቅ ባለጌ ወራዳ ከፍት ራሱ ሆነ የሚሄድበትንና የሚተኛበትን ቦታ ያውቃል ማለት ነው። አንተን ዘግዝቆ ነበረ በርበሬ ማጣን። እንዴት ነው የሚያደርገው? ባካችሁ
እንዴት ነው የሚሰራክ? እንዴት ነው የሚያወዛውዝክ? እንዴት እንዴት ነው የምትናገረው? ቆይ ምን ነው እንደዚህ ላጭ ላጭ ያለ አፍህን ከፈትክና አወራክን አውርተ ልብ ውልቅ ብለዋል። የመጨረሻ ባለጌ ነው። የምሬን ነው የምልኝ። ባለጌ መጨረሻ ባለጌ ወራዳ። ያቺ ወራዳ ውሽማክ ደግሞ የልጁን እናት ያላከበረ ያከብረኛል ብሎ ለነገ ለትዳሬ ይሆነኛል ብላ ነው የምትስረከረከው። ነገ እሷንም ትተ ሌላ ሴት ስታይ መሄድክ አይቀርም ማለት ነው። ዘልዛላ የለመደ ጦጣ ሁልጊዜ ሽምጠጣ ይባላል። አንተ ሴትን ከሴት ላይ መደረብ፣ ትዳርን ትዳር ላይ መደረብ ለአንተ ሞያና እንደ ጀይንነት ወይ እንደ ጀብድነት እኮ ነው እየቆጠርክ ያለው። እስኪ አሁን እንግዲህ ሩታ ልጄን አያለው ብለ ቤቴ እንዳትደርስ ብላለች። ምን እንደምትሆን እናያለን። የኔ ጀይና ሩታዬ፣ አሁን እንደው አንጀቴን አራስኝ እንደዚህ በማለትሽ ማለት ነው። ለዚህ ላጫም ብለሽ ደግሞ አንድ ሁንባሽን ጠባት አድርጊ ሩታዬ። የምሬን ነው የምልሽ። ለዚህ ላጫም ብለሽ ለዚህ ልክስክስ ብለሽ እንባሽን አታሳዩ ለማንም ጠላት ማለት ነው። ይሄ ደደብ ነው፣ የመጨረሻ ደደብ ፋራ። በጣም ነው የሚያስጠላው እውነት ለመናገር ንግግሩን እንዴት ነው የሚያደርገው? ምን አይነት ንግግር ነው የሚናገረው? እረ ወይኔ በላቸው እንዴ!